እግዚአብሔርን መፍራት ወንበር ያለ መሬት መቀመጥ አይደለም። እግዚአብሔርን መፍራት ሳቅ መቀነስ አይደለም። እግዚአብሔርን መፍራት ስራ መፍታት አይደለም። እግዚአብሔርን መፍራት በየጉድጓዱ መግባት አይደለም። እግዚአብሔርን መፍራት የሆነ ልምሻ መሆን አይደለም። እግዚአብሔርን መታዘዝ ነው። እዛ ውስጥ ብዙ ነገር አውርተናል። ምናልባት ይህንን ትምህርት ያልተማራችሁ ሰዎች ሶሻል ሚዲያችን ላይ የዩቲዩብ ቻናላችን ውስጥ ስላለ ገብታችሁት የሚገርም ነው። ብዙ ነው። በቤተሰብ ዙሪያ እንዴት እግዚአብሔር እንደምትፈራ፣ እርስ በርስ ባለን ግንኙነት እግዚአብሔር እንዴት እንደምትፈራ፣ በስራችን እግዚአብሔር እንዴት እንደምትፈራ፣ በትዳራችን እግዚአብሔር እንዴት እንደምንፈራ፣ በአገልግሎታችን፣ በአለባበሳችን፣ በእያንዳንዱ የህይወታችን መልክ፣ በአስተሳሰባችን፣ በገንዘብ ጉዳይ፣ በስራ ጉዳይ፣ በሙስና ጉዳይ እንዴት መኖር እንዳለብን ስንማር እዛ ውስጥ እግዚአብሔርን ስንፈልገው የሚያስገርም መለኮታዊ ኃይል እግዚአብሔር ያላብሰናል። አቅም እናገኛለን። ለምኑ ነው አቅም እናገኘው ካላችሁ ለመንፈሳዊ ፍሬ። አሁን መንፈሳዊ ፍሬ ብርቁ የሆነ ሶሳይቲ ነው ያለ። ምንድነው መንፈሳዊ ፍሬ? ገላትያ ምዕራፍ 5 ላይ ታውቃላችሁ፣ በጣም ፌመሱ የሆኑ የመጽሐፍ ቅዱስ ክፍል ነው። ስጋ በመንፈስ ላይ መንፈስም በስጋ ላይ ይቀዋወማሉ አይደለም ይላል። የስጋም ስራ የተገለጠ ነው ብሎ የስጋን ስራ ዝርዝር አድርጎ አስቀምጦታል። አሁን አብዛኞቻችን የምንቸገረው በስጋ ስራ ነው። የስጋ ስራ ምንድነው ሲባል ዝሙት አንዱ የከተማችን የሀገራችን የቤተክርስቲያን የትውልዱ በሽታ። የምን ስራ ነው? የስጋ ስራ። ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል። ይሄ ብርቃችን አይደለም። አሁን አዲስ ነገር እያወራው አይደለም። እነዚህ በጣም ብዙ ርኩሰቶች በሙሉ እነዚህ በሙሉ ናቸው ያሉት። አሁን ያሉን በብዛት እነዚህ ናቸው። ምንድነው ሲባል ስጋ በመንፈስ ላይ መንፈስም በስጋ ላይ ያለው ጦርነትን ስጋ በበላይነት ተቆጣጥሮ አሸናፊ ስለሆነ መለኮታዊ ኃይል እርዳታውን አላገኘነውም ማለት ነው። ቁጭ ብለን ከተሸነፍን ይሄ ችግር አለ ማለት ነው። የመንፈስ ፍሬ ግን የመለኮት ፍሬ ግን የእግዚአብሔር ኃይል የሰጠን ፍሬ ግን የመንፈስ ፍሬ ግን በእኛ ላይ የተገለጠው የመንፈስ ፍሬ ግን እሱን ሲነግረን የመንፈስ ፍሬ ግን ፍቅር፣ የማናውቀው ኃይል ያገኘንና የፍቅር ሰዎች እንሆናለን። ጠላትን የምንወድ ሰዎች እንሆናለን። ፍቅር አሁን የተራብነው ይሄን አይደል? በቤተ ክርስቲያን፣ በማህበረሰብ ውስጥ፣ በሀገር ደረጃ የተራብነው ፍቅር፣ ደስታ። አስብ፣ እየዘመረ ደስታን ያጣ ትውልድ፣ ቤተክርስቲያን እየተመላለሰ ደስታን ያጣ ትውልድ። ደስታ ያራቀው ምንም ደስታ የለኝም ምን ሐዘን ያስታውቃሉ። አንዳንድ ሰዎች ጭምትር ብለዋል። የመንፈስ ፍሬ ግን ፍቅር ነው፣ ደስታ ነው፣ ሰላም ነው። ሰላም ነው። ዛሬ ሰላም ነን ወይ? ሰላም ነን ወይ? እውነተኛ ሰላም ነን ወይ ብለን መጠየቅ አለብን እኮ። እኔ እኮ ወንጌል ስርጭት ወደዛ ከምንሄድ ወደዚህ ይሻላል ምለው እኮ ለዚህ ነው። ብዙ ሰው ሰላም አይደለም። በጌታ ነኝ ይላል፣ ሰላም አይደለም። በቸርች ነኝ ይላል፣ ሰላም አይደለም። በምንም ነኝ ይላል፣ ሰላም ግን አይደለም። ደስታ የለውም፣ ፍቅር ግን የለውም። ለምን? ያ እርዳታ የለም። ነገርኳችሁ። እግዚአብሔርን ስንፈልገው፣ ወደሱ ስንቀርብ፣ እግዚአብሔርን መፍራት ስንማር የማናቀው ፍቅር፣ የማናቀው ሰላም፣ የማናቀው ደስታ ህይወታችንን መቆጣጠር ይጀምራል። ሰላም ይሄ ብቻ አይደለም። ትዕግስት ያጣችሁ ሰዎች አላችሁ። እኔ ጸባዬ ነው የምትሉ ምንም ትዕግስት የሌላችሁ ሁሉ ነገራችሁ አፍንጫችሁ ላይ ያለ ዕቃ ሰባሪዎች፣ እብዶች፣ ምንም ግራ የገባችሁ የእግዚአብሔር ቤት መምጣትና አለመምጣት ልዩነቱ የጠፋብን በህይወታችን ላይ ምንም ፍሬ ያጣን ሰዎች አለን። ትዕግስት የሚባል ነገር ያጣን ችኩሎች፣ ነገር ለመጀመር መቸኮል፣ ለመወሰን መቸኮል፣ ለመያያዝ መቸኮል፣ ለመለያየት መቸኮል፣ ለምጮኝነት መቸኮል፣ ለመፋታት፣ ለሁሉ ነገር ችኩሎች። ለምን ሲባል ችግር አለ፣ አቅም ችግር አለ። ያንን አቅም የምናገኘው እግዚአብሔርን ስንፈልገው ነው፣ በፊቱ ስንሆን ነው። ማናቀው ትዕግስት ልጆቻችን ላይ ፍሬ፣ ትዕግስት የሚባል ፍሬ። ትዕግስት ምንድን ነው? ትዕግስት እኮ ትዕግስት እንዳናደርግ የሚያደርገን ነገር ሲገጥመን በዛ ነገር ውስጥ መጽናት ማለት እኮ ነው። አሁን እኮ ቸርች ቁጭ ብለናል፣ ሰምተናል፣ የሆነ ነገር አለ፣ ብቅ ሲል ብን ብለናል። የለን፣ ምንም የሚከላከልልን ነገር የለም። ምንም በጉዳዩ ላይ አሸናፊ የሚያደርገን አቅም የለም። እሱ መለኮታዊ ኃይል ይባላል። እግዚአብሔርን በመፈለግ ውስጥ የሚገኝ ጉልበት ነው። ትዕግስት፣ ቸርነት፣
ቸርነት ማድረግ፣ በጎ ማድረግ እግዚአብሔር ቤት ነው። የዘመርን ነው፣ ያመለክን ነው፣ የምንከፍተው የእግዚአብሔር ቃል ነው። ከዛ ቸሮች እንሆናለን። ንፉግ አንሆንም። ቸሮች፣ ለይቅርታ ቸሮች፣ ለገንዘብ ቸሮች፣ ለፍቅር ቸሮች፣ ለጋሶች፣ በጎ ሰዎች እንሆናለን። ቸር በጎነት የምን ፍሬ ነው? ይሄ ሁሉ የመንፈስ ፍሬ። እግዚአብሔርን ስንፈልገው በሕይወታችን የምናፈራው ነገር ነው። ይሄ ለእግዚአብሔር እጃችንን ስንሰጥ፣ ፈቃዳችንን ስንሰጥ፣ ልባችንን ስንሰጥ፣ መንፈሳችንን ወደ እግዚአብሔር ስናቀርብ እኛ መንፈስ ላይ እግዚአብሔር የሚያመጣው ፍሬ ይሄ ነው። የመንፈስ ፍሬ ግን ይሄ ነው የሚለው። እነዚህ ነገሮች የኛ ይሆናሉ። እነዚህ ነገሮች አትፈልጉም እንዴ? እነዚህ ልበሱ እኮ የተባልነው እነዚህ ነው። ልብሱ የክርስትና ልብስ እነዚህ ናቸው። የመጨረሻው ካፕርቱ በእነዛ ላይ ደርባችሁ ደግሞ ፍቅርን ልበሱት የተባለው ይሄ ነው እኮ የክርስቲያን ልብስ። ትዕግስት የሌላችሁ ሰዎች፣ ሰላም የሌላችሁ ሰዎች፣ ደስታ የሌላችሁ ሰዎች፣ ፍቅር፣ ቸርነት ማድረግ በቃ ንፉግ ሰዎች አላችሁ። ጌታን እያመለካችሁ እየዘመራችሁ በጣም ስስታም የሆናችሁ ሰዎች አላችሁ። ሰጪ የሚያደርጋችሁ ወደ ሰጪው ስትቀርቡ ወደ እሱ ምን ታገኛላችሁ መሰላችሁ? እሱ ጋር ስንፈልገው ወደፊቱ ስንመጣ እሱን እናቀዋለን። እሱን ስናቀው ያለ በቂ ምክንያት ይቅር ብሎናል። እሱን ስናቀው ቸር ነው፣ ደግ ነው፣ የዋህ ነው፣ ፍቅር ነው፣ ሰላም ነው፣ የሚያስጨንቅ አይደለም። የማያቋርጥ በማይለወጥ ፍቅር ወዶናል። ይሄንን ፍቅር ተቀብለን ይሄን መስጠትን እኮ ያስተማረን እሱ ነው። ምሕረትን መስጠት ያስተማረን እሱ ነው። ቸርነትን ያስተማረን እሱ ነው። በጎነትን ያስተማረን እሱ ነው። ለጋስነትን ያስተማረን፣ ትዕግስትን ያስተማረን እሱ ነው። በመስቀል ታግሶ ይለዋል መጽሐፍ ሲነግረን። ትዕግስትን ጌታ መጣ ስትባል ያንን ታጋሽ ስታገኘው ነው። ታጋሹ ምን አደረገ? ታጋሹ መስቀል ላይ ሆኖ ሕፃናት ተሰብስበው አፋቸውን በሱ ሲከፍቱ ትናንት የበሉ የጠጡ ይህ እዚህ ጋር ወታደሩ መዶሻው ደም በደም ሆኖ በፊቱ ቆሞ ሲሰድቡት ሲንቁት እዛ ላይ ሆኖ እስቲ ራስን ውረድ ሌላ አይደል የተሰቀለው ሳይቀር ሲሰድበው የሆነ ነገር ማድረግ እየቻለ እስቲ አንተ ልጅ ከሆንክ፣ አንተ ንጉሥ ከሆንክ፣ አንተ አምላክ ከሆንክ እስቲ ውረድ እየተባለ ይሄ እኮ ከባድ አይችልም እንዴ? እሱ የማይችል መስሏችሁ? ይችላል እኮ። እዛ አትክልቱ ስፍራ እኮ ሲጸልዩ መጥተው የት አለ ሲባል እኔ ነኝ ሲላቸው ወደቁ ነው የሚለው። ይችላል። ግን መጽሐፍ ምን ይለናል? በፊት ለፊቱ ያለውን ደስታ ያሰበ በመስቀል ታግሶ ይል። ያበላው ሲሰድበው፣ ትንሹ ሲሰድበው፣ ትልቁ ሲሰድበው፣ ወታደሩ ሲሰድበው፣ ሲንቀው፣ ሲተፋበት ታግሶ ቆይ ብቻ እኔ አይደለሁም እንገናኝ 3 ቀን ብቻ ስለኝ አንተም እኔን ብሏል። ታግሶ ትዕግስትን ኬትም አናመጣ፣ ይቅርታን ኬትም አታመጡ። እኔ አልችልም አቅም የለኝ የምትሉ ሰዎች አቅም አይኖራችሁ፣ ወደፊትም አይኖራችሁ። እኔ አቅም ፍለጋ መስሎኝ የመጣችሁት። እኔ ጌታ ጋር የመጣሁት አቅም ፈልጌ ስለማልችል አቃተኝ እኮ። አቃተሽ ይቀጥላል፣ ማቃቱ ይቀጥላል፣ ስቃዩ ይቀጥላል፣ መጉዳቱ ይቀጥላል፣ መጉደሉ ይቀጥላል፣ አቅም ማጣቱ ይቀጥላል፣ ትዕግስት ይቀጥላል። ከዚህ በላይ ነው የምትሄዱት። እና የመጣ ነው እኮ ስለማንችል ምን ሊሰጠን ይሄንን የምንታገስበት መለኮታዊ ኃይል ያለ ስትፈልጉት ነው ይሄ የሚሆን። የመንፈስ ፍሬ ግን ድሮ ቤተክርስቲያን ሰው ሄደ ከተባለ የሆነ የሚታይበት ፍሬ ነበር፣ የሆነ የሚታይበት መስከን ነበር። ምን ነው ተቀየርክ? ምን ነው ተለው? ምንድነው? የት ነበርክ? ቸርች ሄድክ እንዴ ይባል ነበር በእኛ ጊዜ። ኢቨንት ሄድክ እንዴ እነሱ ጋር? ለምን ለውጡ ይታያል። አሁን አለ እንደው ስለ እግዚአብሔር አለ። አሁን ጠንቋይ ቤት ሄደ እንትና ጋር ሄድክ እንዴ ነው የሚባለው። አሁን በቤተ ክርስቲያን በጸሎት ቤት በመምጣትና የሆነ ጠንቋይ ቤት በመሄድ መካከል ምንም መስመር ብዙ አይታይ። ክለብ ያደረውና ቸርች አድር ያለው ሰው መካከል የአይን ልዩነት አለ ወይ? ሁለቱም ደም በደም የሆነ አይን ያዙት። ወገኖቼ እግዚአብሔርን መፍራትን ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። ልብ ሲያደርግ እግዚአብሔር ነገሩን ሁሉ አከናወነለት። ወገኖቼ መከናወን ትፈልጋላችሁ? እግዚአብሔርን ፈልጉት። እስቲ ፈልጋለሁ በሉ። ፈልጉት። በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል። የመንፈስ ፍሬ ይሄ ከየት ይገኛል? እግዚአብሔርን በመፈለግ እሱ ፊት ስንወድቅ
ሙሴ እኮ 40 ቀን ቆይቶ ሲመለስ ሙሴ ፊትህን ሸፍንልን ተባለ እኮ። ሙሴ ሰፈራቸው ሰውን ያውቁታል። ፍሸፍን ለምን ቆይተው ነው ጊዜ ወሰዳ። ደፊቱ ቁጭ አለ 40 ቀን ከሱ ጋር ቆይቶ ሲመጣ ሪፍሌክት አረገ። እሱ ላይ የእግዚአብሔር ብርሃን ነበረ። ፊቱን ሸፍንልን ይሉት ነበር። ወገኖቼ ከእግዚአብሔር ጋር ፈልጋችሁ ስትቀርቡት እሱ እናንተ ላይ የሚያደርገው መለኮታዊ ነገር አለ። ያ የመንፈስ ፍሬ ይባላል። ወገኖቼ እግዚአብሔርን ስትፈልጉ ተሳታፊ ትሆናለች። ስራ ፈት አትሆኑ። ይኸውላችሁ መንፈሳዊ ዓለም ላይ ስራ የሚጀምረው ከማመን ነው። ቅድም የነገርኳችሁ ዮሐንስ ወንጌል ምዕራፍ 6 ላይ ሄዳችሁ ስታነቡ ለሚጠፋ መብል አትስሩ፣ የሰው ልጅ ላዘጋጀው ለዘላለም ሕይወት ብትሰሩ ይሻላችኋል ሲላቸው ኮንፊውዝድ ሆኑ። እንዴ የዘላለም ሕይወት ስራ ታዲያ ምንድን ነው ብለው ጠየቁት። የዘላለም ሕይወት ስራ አዎ በላከው ማመን ነው አላችሁ። ዋው! እስቲ አምንበታለሁ ብትሉ እጆቻችሁን ከፍ አድርጉ። በላከው አምናለሁ በሉ። እስቲ በኢየሱስ አምናለሁ በሉ። እናንተ ሰራተኞች ናችሁ። ቁጥር 1። ስለዚህ እነዚህ ሰራተኞች ምንድነው የሚሰሩት? ምንድነው የምንሰራው? አንዳንዱን እንዲህ አንዳንዱን እንዲያ ነው ያደርገው። አካል ብዙ ክፍሎች ነው ያሉት አይደል? መጽሐፍ ቅዱስ እኮ ብልቶች ናችሁ ነው የሚለው። አካሉን ገጣጥሞ አይደል ቤተክርስቲያን የሚላት? አዎ የሱ ሙላት ናት ይላል። የሱ ሙላት ናት፣ አካሉ ናት። አካልስ ምንድነው ያላችሁ? ማን ምንድነው የሚሰራው እናንተ ውስጥ? ቆሽት ታውቁታላችሁ? ቆሽት ከእናንተ ጋር ተገናኝቶ ሰላም ብላችሁ ታውቃላችሁ? ግን ቆሽት ምናምን አለ እኮ አይገርም? ጨጓራስ? ሰው ማለት ምንድነው? ሰው አይን ነው? ሰው አፍንጫ ነው? ሰው አፍ ነው? ሰው ብዙ ነው። በእግዚአብሔር መንግስት ውስጥ ብዙ ነን። ብዙዎች ስንሆን ስንት ነን ይላል? አንድ አካል። ስለዚህ ምንድነው ስራው? እግር ለብቻ የሚሰራው ስራ አለ፣ እጅ የሚሰራዋል፣ አይን የሚሰራዋል፣ ጆሮ የሚሰራዋል። ውስጥ ደግሞ ማናያቸው በጣም ወሳኝ ሆኖ አሉ። በሰውነታችን ላይ ብዙ ብልቶች አሉ። የትኛው ነው የማያስፈልገው? የማትፈልጉት የሰውነት ክፍል አላችሁ? ያለው ሰው አለ? የለም። ሁላችንም ያለን እንፈልገዋለን። የምታፍሩበትን በጣም ነው የምትፈልጉት። መጽሐፍ ቅዱስ የምናፍርበትን እጥፍ ክብርና ለብሰዋለን። የምታፍሩበትን ሰው ፊት የማታወጡትን 2 ታለብሱታላችሁ። ግን ስንት ሰው ነን? አንድ ሰው። አካል ብዙ ብልቶች ነው ያሉት። ልክ እንደዚህ ሲገባን ስንፈልገው አክቲቭ ሆነን እንሰራለን። አሁን በሰውነቴ ላይ አንዱ የሰውነት ክፍሌ ቢለግም ይሄ አልሰራም ቢል ሰውነቴ በሙሉ የታመመ ይሆናል። አይገርማችሁ? ስለዚህ አክቲቭ ሆነን በእግዚአብሔር መንግስት ስራ ውስጥ አክቲቭ ሆነን በእግዚአብሔር የመንግስቱ ስራ ውስጥ መስራት የምንችለው ስንፈልገው ነው። ስንፈልግ ከለገመስ ልግም ቢል ዝም ቢል አልሰራም ቢል ምን እንደሚፈጠር አስብ። ብንሰራ ይሻላል። ሁሉም ነው የሚያስፈልገው። አሜን። በእግዚአብሔር መንግስት ውስጥ አያስፈልግም የሚባል ሰው የለም። ሁሉም አስፈላጊ ነው። አይጠቅምም የሚባል ሰው የለም። ሁሉም ስራ ቦታው ላይ ስራው ይሰራል። ሁሉም አስተማሪ አይሆንም። ሁሉም ለዚህ ነው መጽሐፍ ሲናገር ቆሮንቶስ ላይ ሁሉ አይን ቢሆን መስማት ወዴት በተገኘ አለ። ምን ልትለን ነው ፓስተር ቸሪ? ሁሉም ስራ አለው። እግዚአብሔርን ስትፈልጉት ንቁ ተሳታፊ ትሆናላችሁ ስታውቁት። አለበለዚያስ እኛ ምን ሰርቼ እነሱ ናቸው ቦታ ላይ ስራ እንስራ። ሁሉም እንዳልኩ አሁን ስሙ የሚጠራ የማይጠራ። በነገራችን ላይ ሰው ማለት የሚታይና የማይታይ የሰውነት ክፍል ያለው ብልቶች ያሉት ማንነት ነው አይደል? ታዲያ አሁን የማይታዩት ከሚታዩት ጋር ሽብር ቢፈጥሩ ምን እንደሚፈጠር እንዳልኳችሁ። ስለዚህ ባካችሁ በእግዚአብሔርን ፈልጉ። እግዚአብሔርን ስትፈልጉት ተሳታፊ ትሆናላችሁ። በእግዚአብሔር መንግስት ውስጥ የእግዚአብሔር መንግስት ጉዳይ ጉዳያችሁ ይሆናል። የቤተ ክርስቲያን ጉዳይ ጉዳያችሁ ይሆናል። ስትጸልዩ ታስባላችሁ። ምን ላድርግ? በየት በኩል ልሰለፍ ትላላችሁ። የት ጋር ልቁም ትላላችሁ። የኔ ስራ ምን ላድርግ? የምትችሉት ደስ ብሏችሁ በግድ አይደለም፣ በውድ ደስ ብሎ ተሳታፊ ለመሆን ደስ ብሎን አገልግሎትን እንደ ክብር እንቆጥረዋለን። ደስ ብሎኝ እኔ አሸር ስሆን በጣም ደስ ብሎኝ አሸሮኛለሁ። ቤተክርስቲያን ውስጥ ጽዳት ስሆን በጣም ደስ ብሎ እኔ ቤተክርስቲያን ምንም ያልሆንኩት ነገር የለም። ክፍት ቦታ ሁሉ ላይ ገባ ነበር። እናቶች ህብረት ውስጥ ነበርኩ። እናቶች ህብረት እኔ ብቻ ወንድኝ ጸሎት ደስ ይለኛል ከነሱ ጋር እየጸለይኩ። ወንጌል በገጠር ሲባል አለው። እኔ ወንጌል በገጠር ዘመድ የለኝም እዛ ሰፈር አብሬ ለምን ስራው መሳተፍ። እግዚአብሔር ሲገባችሁ ስትፈልጉት ተሳታፊ ትሆናላችሁ። የኔ አይደለም የምትሉት የቤተ ክርስቲያንም ስራ የእግዚአብሔር መንግስት ስራ ባዶ አትሆን። እግዚአብሔርን መፈለግ ይሆንልን።
እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። ያን ጊዜ እግዚአብሔር ነገሩን ሁሉ አከናወነለት። ወገኖቼ አስቀድማችሁ ለእግዚአብሔር መንግስት ነሱ ነገር መስጠት ስትጀምሩ ሌላ ሁሉ ምን ያደርጋል ይላል? ይጨምራል። አሁን ቅድሚያ የምትሰጠው ለየትኛው ነው? ቅድሚያ የምንሰጠው ለየትኛው ነው? ምንም ነገር ስናገኝ ቅድሚያ ትዝ የሚለን ምንድን ነው? ቅድሚያ የሚመጣልን ነገር ምንድን ነው? የእግዚአብሔር መንግስት ጉዳይ ያሳስባችኋል? ካላሳሰባችሁ ያሳስባችሁ። የእግዚአብሔር ስራ ነገር ያሳስባችኋል? ካላሳሰባችሁ ያሳስባችሁ። ከዛ ጀምሮ ይሄው ነው። ሌላው በእግዚአብሔር ህልውና ብልጹግ ናችሁ። የእግዚአብሔር ህልውና ብርቃችሁ አይደለም። የሰዎች አላልኩ። የእግዚአብሔር ህልውና ከእናንተ ጋር ይሁን። እስቲ በደንብ አሜን በሉኝ። የእግዚአብሔር ህልውና ነው ያልኩት። የእግዚአብሔር ህልውና ከእናንተ ጋር ሲሆን እንደ አንበሳ መጽሐፍ ሲናገር ጻድቅ እንደ አንበሳ ያለ ስጋት ይኖራል። እንደ አንበሳ የምትኖሩ ሰው ህልውናው ከእናንተ ጋር ይሆናል። ህልውናው ከሰዎች ጋር የተያያዘባችሁ አይሆንም። የአንዳንድ ሰዎች የእግዚአብሔር ህልውና ያለው ከሰዎች ጋር አይታችሁ ከሆነ ቤተክርስቲያን ሰው ቅጣም ብሎ ሲሞቅ እግዚአብሔር ያለ የሚመስላቸው ሰዎች አሉ። ብርድ ሲመጣ ሰማዩ ዝግ ነው። ለመሞቅ ጋቢ ልበሽ፣ ይፈቅድ ካፖርት ልበሱ፣ ፌስታል ልበሱ፣ ይሞቃችሁ። ሙቀትና ህልውና ለዩ። የእግዚአብሔር ህልውና በምድረ በዳ ውስጥ የሚያዘምር ነው። በምንም ሁኔታ ውስጥ እንዳትፈሩ የሚያደርግ አለው የሚል እናንተ ታውቁታላችሁ ነው የተባለው። የሚኖረው የት ነው የተባለው? እናንተ ውስጥ ነው። ዓለም አያየውም፣ አያውቀውም፣ ሊቀበለው አይችልም። እናንተ ግን ታውቁታላችሁ። እንዴት? እናንተ ውስጥ ነው የሚኖረው። የእግዚአብሔር ፕሬዘንስ፣ የእግዚአብሔር ህልውና ከኛ ጋር የሚኖረው እንዴት ነው? ብትወዱት፣ ትእዛዙን ብትጠብቁ፣ ብትፈልጉት በእናንተ ዘንድ መጣና መኖሪያ ያደርጋለዋል። እግዚአብሔር መጥቶን አንቺ ውስጥ ሊኖር አይገርም? የእግዚአብሔር ህልውና ሙላት ከእናንተ ጋር ይሆነ። ለማምለክ የማትቸገሩ ትሆናላችሁ። ለመጸለይ የማትቸገሩ ትሆናላችሁ። ይሰማችኋል። አሁን እኮ አይሰማውም። ለዚህ ነው በየቸርቹ አይተህ ከሆነ የመዝሙር ቅጥልጥል ብዛት ለማሞቅ እንደ ድሮ ይሄ ምንድን ነው የሚባል መኪና አለ በእንትን በጧት እንደዚህ በቃ ለማሞቅ ሰው አይሞቅም። በቃ በግፊ በምናምን እንደምንም ከዛ ብጭውት በምናምን ሲሞቀን ሲያለበን እግዚአብሔርን ስትፈልጉት የህልውናው መገኛ ትሆናላችሁ። በማንኛውም ሰዓት በማንኛውም ጊዜ ቤትም ቦታ ላይ እግዚአብሔር እናንተ ጋር አለ። ይሄን አፈልጉ። እኔ የምፈልገው እሱ በምድረ በዳም በበረሃውም በተራራውም በሸለቆም እኔ እግዚአብሔር ከኔ ጋር ካለ በቂ ህልውናው። ይሄ የሚመጣው መቼ ስትፈልጉት። አሁን ብዙ ሰው የሚፈልገው ሰዎችን ነው። እንትና ቢኖሩ እንትና ከኔ ጋር ቢሆን ምንም አያደርጉላችሁ። በአይን የማይታይ ባክቴሪያ የሚጠላቸው ሰዎች ናቸው እነሱ። ዛሬ ያሉ ነገ የሉ። ዛሬ ወዳጅ ያላቸው የከበባችሁ በሙሉ ይበተናሉ። ባይዘው በነገራችን ላይ የማታውቁ ከሆነ በጣም አይናችሁን ያሳረፋችሁበት አለልኝ ያላችሁ ሰውዬ ይሞታል። በጣም የተጠጋችሁ ልባችሁን የጣላችሁበት ፍስስ ያላችሁበት ሰው ይከዳችኋል። ወቁ። ማጠብቁት ነገር ሀፕን አድርጉ። ከምደነግጡ አንዴ ከወደደ ለዘላለም አብሮ ቢሆን ዓለምን በሙሉ በቁጥጥሩ ስር ያደረገ ሁሉ የኔ ነው የሚል ኤልሻዳይ አምላክ በአንድ ጊዜ በሁሉ ስፍራ የሚገኝ እርሱ ከናንተ ጋር ይሁንላችሁ። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከናንተ ጋር ትንሽ ነው ትልቅ ነው እድሜው ስንት ነው አይልም። ሳሙኤል እኮ ሕፃን ልጅ ነው እኮ ተሰጥቶ ገና ሕፃን ልጅ ነው። ድክ እያለ መቅደስ ሲገባ እግዚአብሔር ጠራው ይላል። አያውቅም ነበር ማን እንደሆነ። እየሮጠ እየወጣ ኤሊን ይጠይቃል። ሶስተኛ ሲገባው እግዚአብሔር እየፈለገው ነው። ልጁ ሳያውቅ መቅደስ ውስጥ ገብቶ መብራቱ ሳይጠፋ መቅደሱ ቅድስተ ቅዱሳን ገብቶ የተኛ ነበር። እግዚአብሔር ሰው የሚፈልግበት ሰዓት ነው። አዋራው ከሕፃኑ ጋር አቤት እነሆኝ እሰማሃለሁ ተናገር ሲለው እግዚአብሔር የልቡን አውጥቶት ለትንሹ ልጅ ነገረው። እግዚአብሔር ያሳያችሁ። እግዚአብሔርን ስትፈልጉት እግዚአብሔር የልቡን ነው የሚነግራችሁ፣ የልባችሁን አይነግራችሁም። ይኸውላችሁ በደንብ ስሙኝ። እግዚአብሔርን ስትፈልጉት የልቡን ይነግራችኋል። ከእግዚአብሔር ስትፈልጉ እናንተ የምትመጡት የልባችሁን ለመስማት ይሆናል። ያን ጊዜ የልባችሁን የሚነግሯችሁ ሰዎች አሉ። እግዚአብሔር ሳይሆን ሰዎች አሉ። የልባችሁን ይነግሯችሁ። የልብሽን ነው ብታይ የበላሹ የጠጣሹ ለበስሹ አይቀርም ይናገራል። ምን ባባል
እኔ እግዚአብሔር ጋር የኔን ማቀው እንዲነግረኝ እንዴት እሄዳለሁ? እኔ እግዚአብሔር ጋር የምመጣው እግዚአብሔርን የልብ ሐሳብ ለመስማት ነው። አሁን እግዚአብሔር ወይ ምን አደርግ ዘንድ ትወዳለህ? አሁን እግዚአብሔር ነው ግራ ግብት ብሎት ምንድን ነው እያለ ይመስላችኋል? ነው አይደል? አሕዛብ ሁሉ ተሰብስቦ በገንቦ ውስጥ እንዳሉ ጠብታ የሚያይ በጣም ትልቅ ነው። ግራ የማይገባው አምላክ ነው ያለን። አሜን። ማይጨነቅ ምንድን ነው የሚሻለኝ? በጠበጡኝ እኮ እንደው እኔ አሁንስ ሞቼ ባረፍኩ እያለ ይመስላችኋል እግዚአብሔር? ይሄው ምን እኔ እኮ አሁን ሰላም ሆነ ስለ አሁን እያለ ይመስላችኋል እግዚአብሔር? አይደለም፣ አይደለም። እድል ነው የሚሰጠው። ሄዱ የኔ መጽሐፍ ላይ እንደ አውሬ በአራት እግር እንዲሮጡ አድርጓል ነገስታትን። ጫካ ውስጥ ገብተው እንደ ከብት ሳር እየበሉ እንዲኖሩ አድርጓል። ከተነሳ ችግር የለበት። ቲቢተኛውን ሲቃወም ያቀበታል። አይገለውም፣ ሳይገለው ሳር ያበለዋል። ቤተ መንግስት ጥሎ ሄዶ ካራዊት ጋር 7 ዓመት ልክ እንደ ዶክተር ተመርቆ እንዲወጣ ያደርገዋል ከፈለገ እግዚአብሔር። እግዚአብሔር በጣም ትልቅ፣ የኔ አምላክ በጣም ትልቅ። እስቲ የኔም ነው የምትሉ ሰዎች አሜን በሉ። ስለዚህ ምንድነው ፓስተር ቸሬ ዛሬ የምትነግረን? ፈልጉት ትጸናላችሁ። ፈልጉት ፊታችሁም አያፍርም። ፈልጉት በቃ በምንም ነገር አትጎሉ። እግዚአብሔርን መፍራት የምንማርበት ምክንያት እንድንፈልገው ነው እንጂ እንፈርተነው ብለን እንድንሸሸው ሳይሆን እንድንፈልገው ነው። በጣም ያስፈልገናል። ይሄ እግዚአብሔር ያስፈልገናል። ይሄ ኤልሻዳ ያስፈልገናል። ይሄ የሁሉ ባለቤት ያስፈልገናል። ይሄ በሁሉ ስፍራ የሚገኝ ያስፈልገናል። ይሄ ኃይል ያስፈልገናል። ይሄ መለኮት ያስፈልገናል። ይሄ ጸጋ ያስፈልገናል። ቤተክርስቲያንም ያስፈልጋት ይሄ ነው። እግዚአብሔር ነው የሚያስፈልገን። የሆነ ባለስልጣን አይደለም የሚያስፈልገን። ከምን ማስጥል ባለስልጣን ምን ያደርግልን? የኑሩ ስራቸውን ይስሩ። የሚያስፈልገን እግዚአብሔር አልፋና ኦሜጋ የሆነው ፊተኛና መጀመሪያና መጨረሻ የሌለው በመጀመሪያ መጨረሻን የሚያውቅ የዓለም ሁሉ ፈጣሪ አንድ ቀን ሰማይና ምድርን ጥቅልል የሚያደርግ ሁሉ ሲያልፍ የማያልፍ የዘላለም አምላክ እግዚአብሔር ነው የሚያስፈልገን። አሜን። መስሎን በጣም ብዙ ነገር ተጠግተን ተሰብሯል። መስሎን በጣም ወሳኝ መስሎን ተጠግተን ክድት ሽርተት እንደ ደለል እንደዚህ እንደሚደረመስ መሬት ድርምስ ያስጠጋናል ብለን ያስደግፈናል ያልነው ድርምስ ሌላ ስራ ላያችን ላይ ገና እሱን ለመለቀም ጣጣው ብዙ ነው ወገኖቼ። የማይከዳ የዘላለም አምላክ እግዚአብሔር ከተደገፋችሁበት የምትደገፉበት የሚያስተማምን አምላክ አለ። አሜን። ስትፈልጉት እሱ ያጸናችኋል። መዝሙር ዳዊት 34 ላይ ፈልጉት ትጸናላችሁ፣ ፈልጉት ፊታችሁም አያፍርም ይላል። ፈልጉት ያበራላችኋል ይላል። አይገርም? አይገርማችሁ? በጣም በሚያስገርም ሁኔታ በህልውናው ረስረሳችሁ ዓለም ሁሉ ግራ በሚጋባበት ጊዜ መድኃኒት ያላችሁ ባለ መድኃኒት ትሆናላችሁ። ምድር ሁሉ ረሃብ በነበረ ጊዜ የእግዚአብሔር ሰው ጋር ነው የተሄደው። ሰው አህያ ራስ እየበላ ሰው ልጁን እየቀቀለ እየበላ በነበረበት ጊዜ የእግዚአብሔር ቃልን የምናገኝበት ሰው የለም ወይ ሲባል አለ። ኤልሳ እጅ ላይ ውሃ ያፈስ የነበረው ምናምን ተብሎ ኤልያስ እጅ ላይ ውሃ ያፈስ የነበረው ኤልሳ ጥብቶ ሲመጣ እሱ ኮራ ብሎ ወጣ። መንግስት ተጨንቆ አሁንም አልወጣን። የእግዚአብሔርን ቃል ስሙ አለ መድኃኒቱ። ከረሃብ ለመውጣት ከችግር ለመውጣት ስሙ ወገኖቼ። መታችኋል። ጊዜያችሁን ይዛችሁ የሚበልጥ ነገር ይዛችሁበት ሂዱ። የሚሻል ነገር ይዛችሁበት ሂዱ። ምን ነገር ፓስተር ቸሬ ፈልጉት። እናንተ ፈልጉት፣ እሱ ይገኛል። አሜን። ፈልጉት። እግዚአብሔር ሲገኝስ ምን ያደርጋል? አናፍር። ሲገኝ አንፈራ። ሲገኝ ከሱ ጋር ነን። ሲገኝ ህልውናው ከኛ ጋር ሲገኝ በምህረት በፍቅር በቸርነት በበጎነት በሰላም በደስታ የተጎናጸፍን ስንወጣ ፍሬ ያለን ሰዎች እንሆናለን። መቼ ስንፈልገው